ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ታዋቂነትና አዋቂነት የሚል ነው። በአብዛኛው ዜና ተብሎ የምንሰማቸው ነገሮች ላይ የታዋቂ ሰዎች ቀላል የሚባሉ ነገሮችም እንደ ዜናው ነው ይቀርባሉ። ስለ ታሪክ እንግዲህ ሂስትሪ ኢዝ ሪትን ባይ ቪክተርስ ይባላል፣ ወይም ደግሞ የአሸናፊዎች ዜና መዋል ነው ታሪክ ይባላል። እንደዛ ካለ ዜና የሚባለውም ሴሌብሪቲ ጋሲፕ ነው፣ ሀሜት ነው። እንትና እንዲሆነ እንትና እንደዚህ ሆነች። አንዳንድ ጊዜ ዜና ተብሎ የሚቀርቡ ነገሮችን በጣም ጥቃቅን ናቸው። ለምሳሌ አንዱ እከሌን በጥፊ መታው ምናምን ይባላል። በዓለማችን በየቀኑ ሚሊዮን ጥፊዎች ሚሊዮን ጉንጮች ላይ ያርፋሉ። ሴሌብሪቲ ከሆኑ ግን ዜና ተብሎ ከችላል ማለት ነው። አንዳንድ ጊዜ ታዋቂ ሰዎች አዋቂም ጭምር ናቸው። አንዳንድ ጊዜ ደግሞ አዋቂ ሳይሆኑ ታዋቂ ብቻ የሆኑ አሉ። ከሁለቱም የተወሰኑ ምሳሌዎችን ሰጣቸዋለሁ። ናታሊ ፖርትማን የምትባለው ተዋናይ ሺዝ አሜዚንግ እና ኤኒዌይ ታዋቂ ሆና ትምህርት ግን መማር በጣም ስለምትፈልግ ስሟን ቀይራ ሳይታወቅባት ሃርቫርድ ተመዝግባ ግራጁዌት አድርጋለች። እዚህ ላይ የምትመለከቷት ፊቢ ወይም ደግሞ ሊዛ ኩድሮ እንግዲህ ፍሬንድስ ላይ ጉፊ ገጸ ባህሪ ዊርድ ገጸ ባህሪ ለብሳ ነው የምትጫወተው። እዛ ላይ ካሉ ገጸ ባህሪዎች ከቻንድለር ቢንግ ቀጥሎ መወዳት ፊቢን ነው። ኤኒዌይ ፊቢ እዛ ላይ ጉፊ ብትሆንም ግን ስለ ራስ ምታት ጥናት አጥንታ ጥናቷን ሳይንቲፊክ ፔፐር ላይ ፐብሊሽ ማድረግ ችላለች ማለት ነው። ኤኒዌይ ሌሎችም በጣም ለምሳሌ ቢግ ባንግ ቲዮሪ ላይ ማያም ቢያሌክ የምትባለው ወይም ኤሚ ከሼልደን ጋር አንድ ላይ ሲሆኑ የካፕል ስማቸው ሼሚ ነው። ኤኒዌይ እዛ ላይ እንግዲህ እሷ ኒውሮ ሳይንቲስት ሆና ነው የምትሰራው። አክቹዋሊ በእውነተኛው ዓለምም ኒውሮ ሳይንቲስት ናት። ከዛ ደግሞ አንዳንድ ሴሌብሪቲዎችን እንግዲህ ኢንተርቪው ሲደረጉ ጥያቄ ሲጠየቁ በቃ እውቀት የለሽ መሆናቸው የሚያስገርም። ለምሳሌ የባስኬትቦል ተጫዋቹ ሻኪል ኦኒል ግሪክ ሄዳል። ግሪክ ውስጥ እንግዲህ ከሚጎበኙ ቦታዎች መካከል ፓርቴኖን ህንፃዎች፣ ቴምፕልስ፣ በቃ ግሪክ ሄዶ እሱን ያላየ ምንም ዩዝለስ ነው። ኤኒዌይ ጋዜጠኛው ይጠይቀዋል ፓርቴኖን እንዴት ነበረ ሲለው ብዙ የምሽት ክለቦች ስለገባን እኔ ስማቸውን አላስታውስም ብሏል። ፓሪስ ሂልተን አንዴ ምናለች አፍሪካ በጣም ደስ ይሉኛል የአፍሪካ ሀገራት እና ከሁሉም የአፍሪካ ሀገራት ደግሞ በጣም የወደድኳቸው ደቡብ አፍሪካ እና ምዕራብ አፍሪካ ምርጥ ናቸው ብላለች። በሌላ ጊዜ ደግሞ ብሪትኒ ስፒርስ ምናለች እኔ በቃ የአፍሪካ ሀገራት ለምሳሌ ከአፍሪካ ሀገራት እንደ ጃፓን ምናምን ያሉት በቃ አሳ ስለሚያበዙ እኔ ደግሞ አሳ አልወድም፣ ስለዚህ አፍሪካ አልሄድም ብላለች። አንዳንድ ጊዜ ታዋቂና አዋቂ አንድ ላይ ሊሰጣችኋሉ፣ አንዳንድ ጊዜ ደግሞ ታዋቂ ብቻ የሚሆኑ አሉ። ኤኒዌይ ሴሌብሪቲ ጋሲፕ ኢዝ ዩዝለስ። አንድ የበውቀቱ ስዩም ግጥም አለ። ሁልጊዜ እንግዲህ ስለ ሴሌብሪቲ ዜና ላይ ሲመጣ ምናምን እንወያያለን። ፋሽኑ አልፏል፣ በህይወታችን ግባችን መስመራችን ጋር ግን ምንም ግንኙነት የለው፣ ዌስት ኦፍ ታይም እና እሱን ሁልጊዜ ማስታወስ ያስፈልጋል። እና አንዳንድ ሰዎች ልክ ስለ ሴሌብሪቲ የሆነ ዜና ሲመጣ እሱ ላይ፣ ነገ ደግሞ ሌላ ሴሌብሪቲ ይመጣል እሱ ላይ እንትን ይላሉ። እና የሚያስታውሰኝ የበውቀቱ ስዩምን ግጥም ነው። ይሄን ገለባ ልብ ከደጅ የወደቀው አቅጣጫ ወዴት ነህ ብለህ አትጠይቀው፣ የነገው ሴሌብሪቲ ነው መንገዱን የሚያውቀው ብለን ልንለውጠው እንችላለን። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።